እስቲ አንድን ደንቆሮ መሀይም የሚለውን ሰምተን እንመለስ። እኔ እኮ ያለ ምክንያት አይደለም ዝም ብዬ ማወራው። አህባሾች ሰሞኑን ሁሱ ላይ ዘምተውበታል ማለት ነው። ምን ብሏቸው ነው ይሄን ያህል እንዲህ እንግብግብ ያሉት? መቼም እነሱ በነሽዳቸውና በመንዙማቸው በሽርካቸው ለመጣባቸው ሰው በቃ ይሞታሉ። ሁሱ ምን አድርጓቸው ነው? እስኪ እስከ መጨረሻው ቪዲዮውን ስሙ። የት ይደርሳል ያሉት በሬ ቄራ ተገኘ የሚባል አባባል አለ። ይሄ ቪዲዮ ላሳያችሁና ምን ማለት እንደሆነ ልንገራችሁ የሚለውን ሰምተን እንመለስ። እኔ እኮ ያለ ምክንያት አይደለም ዝም ብዬ ማወራው። ሰምተነው አብረን እንመለስ። ሽቶ ተጠቅሜ ፏበት ነብይ መስጂድ ገብቼ እኛ እኮ ያንተን ድንቁርና ዛሬ አይደለም የምናውቀው፣ ድሮ ገና እናውቀዋለን። እዚህ ቲክቶክ ላይ ከመጣህ ጀምሮ ማለት ነው። ነገር ግን እዛ ጋር ሴቶችን ሰብስበህ ሴቶችን እያሳክመዋል። ጭራሽ ነሽዳ እናንተ እንደምትሉት ሐራም ይሁን ግን እየተነሳ ያለው የረሱል ሰለላሁ ዐለይሂ ወሰለም ስም ነው። ለሳቸው ስም እንኳን ክብር የላችሁም። ገባህ አይደል? አንዳለች ደግሞ ደናቁርት ያንተ መሳይ መሰረት የምትባል እሷም ወንዶችን አሰልፋ ከነሱ ጋራ ስትሰጋገጡ መዋል እንጂ እኮ ቃለ አላህ ቃለ ረሱል ብላችሁ ለሰዎች ትምህርት የሚሆን ነገር ስታስተምሩ አይተንም ሰምተንም አናቀም። አንተ ወጥተ በነሽዳ በዚህ ደረጃ ሰው እንዲስቅልህ ማለት ነው ሴቶችን ስታስቅለመዋል እንጂ እውቀት እንደሌለህ እኮ እኛ እናውቃለን። እኛን ለምን አትፋቱ ነው? እኛ ካልነካችሁ ወላሂ የእናንተን ስም ለመጥራት ራሱ በጣም ነው የሚቀፈል። ነገር ግን ከኛ ጭንቅላት ወረዱ፣ ከኛ ራስ ወረዱ፣ ራሳችሁን ችላችሁ ተንቀሳቀሱ። እኔ የሚያሳዝነው እናንተ ቤት እየመጡ እስልምና እንቀበላለን የሚሉ በርግጥ ትክክለኛውን ቦታ አለማወቃቸው ነው። እንደዚህ አይነት ወራዳ እንደሆናችሁ ስለማያውቁ ነው። ምን ላይ እየቀለዳችሁ እንዳላችሁ ስለማያውቁ እነሱ እናንተ ቤት ይመጣሉ። እነሱ ናቸው የሚያሳዝኑኝ እኔ እንጂ የእናንተ መሀይምነት የእናንተ ከእውቀት ነፃ መሆን እኮ የታወቀ ነገር ነው። ስለዚህ አንተም ሰው ሆነ እዚሁ ሚዲያ ላይ እያየነ ዛሬ ደግሞ መተህ በነሽዳ መቀለድ በነሽዳ ማፌዝ ጀመር። እረፉ። ይቺ ደንቆሮ ሴትዮ እንግዲህ ለራሷ ደንቆሮ ሁሱን ደንቆሮ እያለ ተሳደባለች ማለት ነው። መጀመሪያ አንደኛ ከእውቀት ደንቆሮ ናት፣ በብዙ ነገር ደንቆሮ ናት፣ በብዙ ነገር የተበደለች ከቀጥተኛው መንገድ ያፈነገጡት አህባሾች እንግዲህ በዲናቸው ላይ እየጠነከሩ ወጣቱን የሚያነቁ ሁሱ በእጁ እንኳን ስንት ሰው ያሰለመ ወጣቱን ቀጥ አድርጎ በጸባይ ማለት ዳዕዋ እኮ ሲደረግ እኮ የሆነ ዳዕዋው የማይሰማለት ሰውም አለ። ሁሱ ወጣቱን ቀጥ አድርጎ ይዞ በሱ እጅ ስንት ወጣቶችን ስንት ሙስሊሞችን ራሱ አስተካክሏል ማለት ነውና በቃ የነሱን ሀሳብ ስላልተቀበለ ብቻ የሆነ እንግዲህ ሁሱ ያጠፋው ነገር የለም። በነሽዳችን ለምን ቀለዴ፣ በሽርካችን ለምን ቀለዴ? መቼም እናንተ በአላህ ላይ እየሸረካችሁና በነቢያችን ሰለላሁ ዐለይሂ ወሰለም ላይ የማይሆን መንገድ እያስተላለፋችሁ ከምታደርጉት እሱ እየቀለደ ስለራሱ ህይወት ነው እንትን ያለው እንጂ በመቼም ከሽርክ ማለት ነው ከናንተ ሽርክ ሁሱ ምንም አላጠፋም። በቃ ጀስት ሰዎችን ሰው ለመቀለድ ብሎ ጥፋት የሌለው ነገር ነው ሲቀልድ አየሁት ማለት ነው። እና ለምን በነሽዳችንና በመንዙማችን ይቀልድብናል ብለው ነው እንግዲህ ይሄን ያህል የሚያወርዱበት። ሁሱ ምንድነው የመለሰላቸው? እስኪ ቪዲዮውን አይተን እንመለስ። የሆነም ያው ሌላም የሆነ ወንድ ልጅ ተናግሮታል ማለት ነው። እስኪ ሁሱ ምንድነው የመለሰላቸው? አዳምጠን እንመለሳለን። የት ይደርሳል ያሉት በሬ ቄራ ተገኘ የሚባል አባባል አለ። ይሄ ቪዲዮ ላሳያችሁና ምን ማለት እንደሆነ ልንገራችሁ። ዋላ ሽቶ ተጠቅሜ ፏበት ነብይ መስጂድ ገብቼ ስትቀሩ አንዳንዴ እውቀትን ብቻ ሳይሆን ሀያእን ተዋዱዕንና ሰውን ማክበርን ተማሩ። ለዚህም ነው ዑለማዎቹ ላ يؤخذ العلم الا من افواه العلماء የሚሉት። ከዑለሞች አፍ ብቻ እንጂ ከሌላ እውቀትን አይያዝም። ከዑለሞች ጎንበስ ብሎ ተቀርቶ ቢሆን እንጂ ይላሉ። ይሄ ማለት ከዑለማዎች ጎንበስ ብለህ ስትቀራ ከነሱ ላይ ቂራአትን ብቻ ሳይሆን አደብንም ተዋዱዕንም ሁርመትንም ትለምዳለህ ማለት ነው። ከዛ ውጪ ግን ሁሱ እንደዚህ አንጠብቅህም። የሃይማኖት መምህር ነኝ ብለህ እስከተቀመጥክ ድረስ ማስተማርና ሁሉንም ወደ አንተ ያደም ስለኔ ምናምን ወላሂ ተጨነቀ። ለምንድን ነው ወዚህ እንደዚህ ነው ጉዳይ አይደለም። I don't care about በኒ አደም ዛሬ እንግሊዝኛ ፔር
ሰዎች እንደዚህ ያሉ ነው ብዬ ስለኔ እንደዚህ ይካሰፉ ለበጋ ዶክተር ያጅ ነው የሰው ልጅ ስለኔ ብላ ብላ ምንም ሊሰማ አይገባም። ምንም እቺን ታክል እሺ ምን እንደሰደናለ ከበስተጀርባ ነው የሚናገር ሰው ፊት ለፊት መጥቶ የሚናገርን ሰው ስቃ ትችትኝ ነው ተመስገን። ወደ መሪና ሄደ ወደ አቅ ፈታ ብላችሁ ኑሩ። ሰው ስለኔ ምን አለ ብላችሁ እንደተሰደጃለሁ ጂባኮ የሰው ላይ እግር 76 ሰው ስለናንተ ኤርፖርት ጥቂት ታግል አስጨንቋችሁ እንዳያስደብራችሁ ምንም እንዳያስደብራችሁ እቺን ምታከል ሁሱ እንግዲህ ያሉትን ይበሉ ምንም እንዳትደበርብኝ እያለ ነውና ሁሱ አብሽሩ ወንድሜ ወደፊት አንተ ጉዞህን ወደፊት የአህባሽ ቢንጫጫ ምንም አያመጡም። አህባሽ ቢንጫጫ ባንዴ ሙቀጫ ነው እንግዲህ እና ምንም የሚያመጡት ነገር የለም። እነሱ እንግዲህ ሀቅ ለምን ይወራል? ለምን ዲነል ኢስላም ሰው ያውቃል? ለምን ይማራል? ለምን እኛን መንገድ የሽርክ መንገዳቸውን ለምን እኛን አልተከተለም? በማለት እንግዲህ ወሃቢያ ሙሉ ለሙሉ እንደውም ከሃዲ ነው ከእስልምና ውጭ እያደረጉ የፈለጉትን እየተናገሩ በጫት ምርቃና ከመሪዎቻቸው ጀምሮ ከነ ኡመር ኮምቦልቻ ጀምሮ ማለት ነው ለትላልቅ ሰው እንኳን ክብር የላቸውም። ትላልቅ ኡስታዞችን እንኳን እንዴት ክብራቸውን እየነኩ እንደሚሳደቡ ወላሂ የአህባሽ በጣም ትንሽ ህፍረት የሚባል ነገር እንኳን እንደው ሀያ የሚባል ነገር የላቸውም። የመሳደብ ሱስ ያለባቸው የሰው ክብር ዝቅ አድርገው እየተናገሩ ምንም በቃ አደብ የሚባል ነገር የላቸውም። እና ሱብሃንአላህ ላኢላሃ ኢለላህ እያሉ ሙስሊም ነን እያሉ ግን ምንም አይነት አደብ የሌላቸው ናቸውና ይህ የሚያደርጋቸው እንግዲህ የጫቱ ውጤት ነው። ጫት በነገራችን ላይ ያው እንደ መጠጥ ነው ያሰክራልና ሲሰክሩ የሚናገሩትን አያውቁም እና እኛ ላይ እየመጡ ይተፋሉ ማለት ነውና አላህ ማስተዓን አላህ ሂዳያ ይስጣቸው። ሌላ ምን የምንላቸው ነገር አለ? እነሱ ግን እኛን ከእስልምና ነው የሚያወጡት። አይደለም እንደዚህ ብለው እንኳን ዱዓ ራሱ አያደርጉምና አላህ ሂዳያ ይስጣቸው። ለነሱም ለሁላችንም አላህ ሂዳያ ይስጠን። እና ሁሱን ለመስበር ደፋ ቀና እያሉ ነው። ሁሱ ግን አልተሰበረላቸውም። ጀግና ወንድማችን ኢንሻአላህ አንተም ወደፊት ቀጥሎ። ሰላም አለይኩም ወራህመቱላሂ ወበረካቱ።